አበባ ምግባችን ከጓሯችን በሚል መርህ የከተማ ግብርና ልማት መተግበር ከጀመረ ዓመታት ተቆጥረዋል። ራስን በምግብ የመቻል የልማት ዘመቻ ይፋ ከተደረገበት ቅጽበት ጀምሮ በመዲናችን አዲስ አበባ የከተማ ግብርና መርሃ ግብር ጓሮ ያለው በጓሮ ጓሮ የሌለው በተለያዩ የመትከያ ዕቃዎች ላይ ከመኖሪያ ቤት እስከ መስሪያ ቤት ድረስ የተለያዩ ለምግብነት የሚውሉ የጓሮ አትክልት ለምተዋል። በጉለሌ ክፍለ ከተማ ነዋሪዎች ዘንድም የሆነው ይሄው ነው። ምግባችን ከጓሯችን በሚል መርህ የተጀመረው ጉዞ ዛሬ ያኗኗር ዘይቤ ሆኗል። ጉለሌ በተፈጥሮ የታደለች ብቻ ሳትሆን ልጆቿ በስራ ያደሷት የምርታማነት ተምሳሌት። ቆስጣ አለ፣ ጎመን አለ፣ ሰላጣ አለ፣ ካሮት አለ፣ ዘይቱን አለ፣ አቮካቶም አለ እና ሽንኩርት ተክላለሁ፣ ድንች ተክላለሁ። ተጠቃሚ ነኝ። በዶሮም እርባታም እኔ አሁን ዶሮዎች አሉኝ። እንቁላል ገዝቼ አላቅም። ለልጆቼ እጠቀማለሁ፣ እኔም እጠቀማለሁ። 6 ዓመት የጓሮ አትክልት መትከል ከጀመርኩ 6 ዓመት አልፎኛል። ከሀገር ቤት ያመጣሁትን የጎመን ዘር በማባዛት ነው እዚህ የደረስኩት። ኮይሮ አገር ቤት ቢራይስ ጎመን፣ ቆስጣ ጎመን፣ የአበሻ ጎመን፣ ባቄላ፣ ድንች እንዲሁም ደግሞ ቀፎ መሳሰሉ በዚች ጓሮ ውስጥ እያለማን ቸሽ ላይ ተበደሩ ለማርጥ ያለኝ ጎመን ነው። ባለችኝ ትንሽ ጓሮ ከሀገር ቤት ይዤ የመጣሁትን የጎመን ግንድ አልፎ አልፎ ተከልኩ። ከዛም ሲያፈራ ዘሩን አባዛሁት። ለማንታ ይሄን ማይኔ ተከርስ በቃ የሊረስ ኮንሰርስ ጎመን አለኝ፣ ቆስጣም አለኝ፣ ድንችም አለኝ። ያው እንደምታዩ ወተትም አይቸግረኝም። ያው እንግዲህ እንደምታዩ ለራሳችን ተርፎ ነው የምንሸጠው። እንዴ ብዙ ነገር አለኝ። ጎመን አለኝ፣ ቆስጣ አለ፣ ሰላጣ አለ፣ ቀይ ስር አለ፣ ጥቅል ጎመን አለ፣ ባሮ ሽንኩርት፣ ነጭ ሽንኩርት አለ። ባለችው ወደም እየተጠቀምን ነው። ላሞች አሉ፣ በጎች፣ ጥጃም አለች። አውቄ ወደ ጊደር ተጠፋለች እና ዶሮዎች እነዚህ ናቸው ያሉ። የጓሮ አትክልት ቆስጣ አለ፣ ሰላጣ አለ፣ ቃሪያ አለ፣ በሶብላ አለ፣ ካሮት አለ፣ ጎመን አለ፣ ጤና አዳም አለ። ምን በቃ ሁሉ ነገር አለ። በሚበሉ ነገሮች ብቻ አሉ። ቅጠላ ቅጠሎች የሚገዙ ነገር ከውጭ አልገዛም። ዶሮ አለ፣ እንቁላል አለ፣ ማር አለ። አቮካዶዎቹ ፕሪሙ፣ ኮኩ፣ ካሽሚሩ፣ ፖሙ፣ የፈረንጅ ቲማቲም፣ አዝመሪኖም አለ። ሁሉ ነገሩ አለ በግብርና ያለው። አጠቃላይ ከተማ ግብርናችን አጠቃላይ የሚያያዘው ከምርትና ምርታማነትን ከማሳደግ አኳያ ራሳችን አምርተን መገብ እንዳለብን ከህብረተሰቡ ጋር ከ4 ዓመት በፊት ጀምሮ ኮሙኒኬት ተደርጓል። በተለያዩ መድረኮች ላይ በየጊዜው በየአመቱ በሌማት ትሩፋት መልክ ግንዛቤ እየተፈጠረላቸው ነው የመጣው። በዛ ልክ አጠቃላይ እስካሁን ባለው በእጽዋትም በእንስሳትም በቤተሰብ ደረጃ በቤተሰብ ፍጆታ ደረጃ ራሳቸውን በጓሮ አትክልትም በዶሮ በእንስሳትም በተለያዩ ወተት ላምም ራሳቸው መቻል አለባቸው ተብሎ ከ70 ሺህ በላይ ነዋሪዎች ተጠቃሚ የሆኑ ነው ያሉት። አጠቃላይ በእጽዋትም እንስሳትም ማለት ነው። ለምሳሌ በፋሚሊ ቢዝነስ ተደራጅቶ 5 ሆኖ በቤተሰብ ደረጃ ዶሮ ከጂና የዶሮ ግብአት ተጠቃሚ ሆኖ ወደ ስራ እንዲገቡ ነው የተደረገው። ሁለተኛው በእጽዋት ዘርፍ ማለት ነው። በእጽዋት ዘርፍ ጎመን፣ ቆስጣ፣ ሰላጣ የተለያዩ የጓሮ አትክልቶችን ቦታ ከተለያዩ ተቋማት በመናበብ ከዛ ባለፈ ደግሞ በመሬት ባንክ ያሉ ቦታዎችን በመለየት ወደ ስራ እንዲገቡ ተደርጓል ማለት ነው። ይህ የልማት ጥሪ ሲተላለፍ የጉለሌ ነዋሪዎች ምላሽ እሽታ ብቻ አልነበረም፣ በተግባር የታጀበ እንጂ። ይህ ሁሉ ሲሆንም የክፍለ ከተማውና የወረዳው አስተዳደር ድጋፍ እንደ ጥላ ከለላ አልተለያቸውም። ከስልጠና እስከ ግብዓት አቅርቦት የመንግስት እጅ ከነዋሪው ትጋት ጋር ተጣምሯል። ጠቅላይ ሚኒስትራችን ባሉበት መሰረት ቃላቸውን አክብረን እየሰራን እየተጠቀመን ነው ያለነው። አግልቴ ቶክቴ ውሃው ሽቴ ግርስ የመንግስትን የልማት ሐሳብ በመቀበል ጓሯችንን እያስፋፋን ነው።
ወረዳዎችም መቆፈሪያም መኮትኮቻና ውሃ ማጠጫ ሰጥተውናል። ዋው ሺያሰ ከናብን ቀበሌ ቢንታው ቡሪ ይችላል ያጋጋ ልክ የሳቸው መመሪያ ሲወርድ ኢቭን አሁን መሬት ባንክ ያሉ መሬት ጦም አይደል የለም ከሚናዛ መሬት ባንክ ላይ ያሉትን እያለማናቸው ማህበረሰቡ ጎመን ተጠቃሚ ይሆናል። አልፎ ተርፎም እንሸጣለን። መንግስት የጓሮ አትክልት አልሙና ተጠቀሙ ባለው መሰረት እኔም ጎመኑን አስፋፍቼ 2-3 ቦታ ላይ ተክያለሁ። ወረዳዎችም የውሃ ማጠጫና ሌሎች ድጋፎችን አድርገውልኛል። እኔ ይሄን ቆሻሻ ይሄን መሬት 2 ወር አጽድቼ ደግሞ እንደዚህ አሁን እንደረጋው አይደለም ገደል ነው ነበር በሃ መሬት ነበር። ግን ክረምት በሃ መሬት ሲረስ ይቆፍራለሁ። ኮምፖስት በጋ ያዘጋጀሁትን ክረምት ላይ ከቆፈርኩት አፈር ጋር እየቀላቀልኩ አሁን የለማ መሬትና ይሄን ሁሉ እንዲያፈራ አድርጌዋለሁ። ይመጣሉ፣ ይከታተሉኛል። ያልተስተካከለ ነገር እቺ ነገር አስተካኪ የሚገረዝ ካለ አሁን መገረዝ፣ ማር መቁረጥ፣ ንቦችን ማካፈል ማን ያስተማረኝ የግብርና ባለሙያዎች ናቸው እና አደንቃቸዋለሁ። በፊት ብር እየከፈልን ነበር። አሁን ግን ራሴን ችዬ ልጆቼንም አብረው ይቆርጣሉ፣ ራሳቸውን ችለው ይቆርጣሉ፣ ይገርዛሉ። እንዴት እንደሚገረዝ ሁሉ ለልጆቼ ወላሳይቻቸዋለሁ። ከዘር አኳያ እንደ መንግስትም ለምሳሌ ዘር የግብአት ድጋፍን በተመለከተ አጠቃላይ በ3 መልክ ድጋፍ ይደረጋል። አንደኛው በራስ አቅም ተጠቃሚዎች በራስ አቅም ግብአት የሚሰበስቡበት ሁኔታ አለ። ሁለተኛ ባለሀብትና መንግስታዊ ያልሆኑ ተቋማት የሚሰጡት ድጋፍ አለ ከኛ ጋር ተቀናጅቶ። ሶስተኛ ደረጃ መንግስት እንዳስተዳደር ደግሞ የሚሰጠው ድጋፍ አለ ማለት ነው። ይሄ ድጋፍ በተመለከተ እንደ አስተዳደር ለምሳሌ የዶሮ ኬጂ ድጋፍ ይደረጋል። የእንስሳት ዘርፍን በሚመለከት ዶሮ ድጋፍ ተገዝቶ ዶሮ ድጋፍ ይደረግላቸዋል ማለት ነው። ይሄ አንዱ በእንስሳት ዘርፍ የምናደርገው ድጋፍ ነው ማለት ነው። ሁለተኛው በእጽዋት ዘርፍ ላይ በጓሮ አትክልት ላይ ለምሳሌ የአትክልት ዘሮቹን ግዢ እንፈጽማለን። እያንዳንዱ ይሄን ቦታ ዝግጅት ያደረጉ ህብረተሰቦችን በዘር እንደግፋቸዋለን። ነባሪውን አዲስ የሚገባው ድጋፍ ይደረግለታል ማለት ነው። ስለዚህ ዘንድሮ 2018 ዓመትም ይሄን ድጋፍ ለማድረግ የአጠቃላይ ግዢ ስርዓት ጋር ያለው ነገር ፈተን አሁን ወደ ጨረታ አልፈን ማሰራጨት ጀምረናል። ለምሳሌ አንዳንድ ወረዳዎች በወረዳ ደረጃም ተገዝቶ ዘር ድጋፍ ስለሚደረግ ማሰራጨት የጀመሩ ወረዳዎች አሉ። እንዴት መዝራት እንዳለባቸው እንዴት መጠቀም እንዳለባቸው ሳይንሳዊ በሆነ መልኩ ባለሙያ ተመድቦ እያንዳንዱ ሳይት ላይ እያንዳንዱ ሰው ግቢ ያየ ኮሜንት ያደረገ ያሳየ የሚሄድበት ሁኔታ እንዳለ ለማስቀመጥ ፈልጋለሁ ማለት ነው። ከመኖሪያ ቤት እስከ መስሪያ ቤት እያንዳንዱ ክፍት ቦታ ወደ ምርት ማዕከልነት ተቀይሯል። የጉለሌ አፈር ለዘር ሲሰጡት አብዝቶ በመመለስ ታማኝነቱንም አረጋግጧል። ድንሽ ተክዬ ያው አንከባክቤ 250 ኪሎ አውጥቻለሁ ባልቻለሁ። አሁን ደግሞ ያለው ደግሞ ያው ለቤቴ ገዝቼ አላውቅም። ከእለት እለት ያው እንግዲህ እስካሁን ከዚህ ድንች 5-6 ኩንታል አወጣናል። ጎመን እንግዲህ ያው እስካሁን በእለት እለት ጉርሳችን ነው። እሱን እየሸጥን ነው። አንደኛ ለራሳቸው ሆድ፣ ሁለተኛ እኔን ያበላሉ፣ ሶስተኛ እንግዳ ቢመጣ አላፍርም። 3000 ብር ነው የገዛሁት ስነሳ ማለት ነው። ብዙ ናቸው። አሁንም ወደ 9 ሆነዋል። ግን ያውም እየሸጥኳቸው ነው ከስር እነሱ ናቸው ካፒታሎች እንጂ ተቀማጭ የለኝም። በርግጥ ያገኘው እኔ ግን አይርበኝም ከነ ቤተሰቤ ማለት ነው። ልሽጥ እንኳን ብዬ ብነሳ ጥሩ ብር ያወጣል። ግን አሁን ልሽጥ ብለሽ ብትነሺ እንኳን ከብትና በግ ምን ያህል እንደሚያወጣ ጥርጥር የለውም። ጥሩ ብር ያወጣሉ ብዬ አስባለሁ። እኔ ጥሩ ነገር ላይ ነኝ። ላሞቹ ወደ 6 ናቸው። በጎቹ እንኳን ወደ 35 በዚህ ይሆናሉ። ዶሮች ግን ያው መንግስት በሰጠ ምክንያት 50 ናቸው። ጥቂት ናቸው። ቢጨመር ነው ጥሩ ከተሰራ አይቀር። ለጊዜው ያሉት 50 ናቸው። በዚህ አካባቢ ግን ለህፃናቶችም ለአዋቂዎችም ነው ጥሩ ነገር አላቸው። ወተቱም ያው ልጆችም ለቤትም ሰርቨንትን ይባላል። ቅቤም እኛ ገዝተን አናውቅም። እኔ እንጃ ገዝተን አናውቅም። ዶሮዎችንም እንቁላል ያው በበቂ ነው ያለው። ትንሽ እንትን ቢልም ሁሉ እንትን ከወለዱ እስከ በቀን እስከ
20-30 ይወጣቸዋል። ሊቀንስም ሊጨምር ሲወልዱ እርጉዝ ሲሆኑ ይቀንሳል። ሲወልዱ ደግሞ በርከት ይላል ካለ ይወጣል። ሊትር በሊትር 120 ነው የሚሸጠው። ጥቅል ጎመን ምንን ስታዩ በሽያጭ አልጀመርም፣ ለሰው ነው የምንሰጠው። ከፍ ብናደርገው ደግሞ እናወጣዋለን። ቢወጣ ጥሩ ነው። ተረፈ ምርቱን ደግሞ ለዶሮቹ ተፈጭቶ ይሰጣቸዋል፣ ለበጎቹ ይሰጣቸዋል። እነሱ እንኳን የራሳቸው በቂ ሰፋ ያለ ነገር አላቸው። ሳሩም ፍሩሽካ ምናምን አላቸው። ዘፍመሽ ነበር ምግብ ማቀርበው። አታክልቶቼ ዘፍመሽ አገናኝቶኝ የገበያ ትስስር ተፈጥሮልኝ ዘፍመሽ ላይ አቀርብላለሁ። እንቁላል፣ ዶሮ፣ አንዳንዴ ማር ሲተርፍ ማሮችን ምናምን አቀርባለሁ። ያ የመጣው በግብርና ባለሙያዎችና በኤንጂኦዎች እኛን ለማበረታታት በሚመጡ ኤንጂኦዎች እነሱ ሲያበረታቱን እነሱ ሲደግፉን እኛም እያሰፋን እንሄዳለን፣ እየበረታን እንሄዳለን። አዲስ አበባ ራሷን መቻል ትችላለች። እኔ አሁን በቅርብ ጊዜ ያየሁት አንዳንድ ቦታዎቹ ላይ ሄደን ስናይ በጣም የተሻለ ከተማ ግብርና ጓሮ አትክልት ላይ፣ በዶሮ እርባታ ላይ፣ በእንስሳት እርባታ ላይ በጣም ራሳቸውን እየቀየሩ ያሉ ነዋሪዎቻችን አሉ። ለምሳሌ እንጦጦ ላይ ስንሄድ ባቄላ አለ፣ ስንዴ አለ፣ ገብስ አለ፣ ጎመን አለ፣ የአመት ጎመን፣ የወር ጎመን አለ፣ ቆስጣ አለ፣ ሰላጣ አለ፣ ቀይ ስር አለ። እነዚህ የተለያዩ አትክልት ምርቶች አሉ። የተለያየ ድንች ምርት አለ። በመስኖም ጭምር ማምረት ጀምረዋል። ስለዚህ አርሶ አደሮቻችን የተሻለ ምርት እያመረቱ ያሉበት ሁኔታ አለ። እንጦጦ ላይ ለምሳሌ የተቀናጀ የሚባል የእንጀራ ፕሮጀክት ያለበት ጋር ሄዳችሁ ከሆነ ብዙ ነገር ያለበት ሳይት ነው። እሱ ሳይት ላይ በርካታ ሰዎች እናቶች ገብተው ስራ እድል የተፈጠረበት ሁኔታ አለ። በጉለሌ ልማቱ የውድድር ሳይሆን የመደጋገፍ ነው። ቀደምት የከተማ ግብርና ተጠቃሚዎች ያገኙትን በረከት ሌሎችም እንዲቋደሱ በሮች ክፍት ናቸው። ዕውቀት ያጋራሉ፣ ዘር ይሰጣሉ፣ ሞራልም ይሆናሉ። ለሰዎችም ግንዛቤ እንፈጥራለን። ኑና ውሰዱ ከኛ በአይላንድም በመዘፍዘፊያም በተሰበረ ነገር ላይ ሁላ ምንጥለው ነገር ስለሌለ ማለት ነው። በሱ ላይም ስሩ፣ ኑ እዚህ ጋር ቁጭ አትበሉ። ያው አሁን አጠቃላይ ለምለም ሆኖ እየበላን እየሸጠን ሽጠን እስከ ሰላችን እንገዛለን። ራሳችን ከራሳችን ተርፎ ሰው ደግሞ ሲመጣ ደግሞ ቆርሱን እንሰጠዋለን። ጎይዳ ይሰበኑ ይሰበ እኪቶ ጎይስ ቆፓሪላ ደ ቶክቲ ሌሎችም የመንግስት ልማትን በመደገፍ ቆሻሻ ቦታን አጽድተው ጎመን ቢተክሉ እንደኛ ይጠቀማሉ። እኛም እናሳያቸዋለን። ቆሻሻ ጠራግሪክ ቦላ ወሎፊቲ ይዘግቶ ይግቱ በኢትዮጵያ ላይ ይሄ ነገር መኖሩ እውነት ለመናገር እግዚአብሔር ይመስገን አገራችን ሰላም ሆኖ እንደውም ወደ ውጭ ስንዴ ኤክስፖርት ማድረጋቸው በጣም ተሰማ ደስ ነው ያለኝ። በፊት በስንዴ ከውጭ እየተለመነ የሚመጣውን እግዚአብሔር ደግሞ አሁን ዛሬ ተመስገን ያንን እድሜ ላይ ያየሰው ደግሞ አሁን ደግሞ ወደ ስንዴ ወደ መሸጥ በምግብ ራሳችን መቻል ይሄ ራሱ አንገታችን ቀና ብለን እንድንራመድ ኮንፊደንስ እንዲሰማን በራስ መተማመን እንዲኖር ያደርገናል። ይሄ ማለት ምንድነው? ሁሉም ሰው እንዲሰራ ሁሉም ሰው ከሰራ እቺ ሀገር የተሻለ ደረጃ ትደርሳለች የሚለው ነገር ሐሳብ ነው ያለኝ። መስራት አለብን፣ መበርታት አለብን፣ መትካት አለብን ነው ቶክ ደግኖ ይሰበ እንጎስ ነው ይሰበ ጎረቤቶቻችንም እኛን እያዩ የጓሮ አትክልት ለማልማት ስለተነሳሱ ዘርም እንሰጣቸዋለን። የጎመን ግንዱንም ገንጥለን እንዴት እንደሚተከል እያሳየናቸው ነው። ገበያ ይወስዳሉ። አካባቢ ሰዎች አንዳንድ ያልተከሉ አሉ። እነሱ ይመጣሉ ይወስዳሉ። አብዛኛዎቹን ግን እኔም ራሴ ዘር ሰጣቸዋለሁ እንዲያለሙ እንዲበረታቱ። ቀበሌ መሰዳቸዋለሁ። በአዲስ አሁን ደግሞ በአዲስ እየተያዙ ስለሆነ በእቃይም እንዲያዙ እንዲያለሙ እነሱንም እየላኩ እንደገና ከኔ ከምትገዙኝ ራሳችሁን ቻሉ ለኔ ደግሞ መሸጥበት ቦታ ይኖራል። ተከራዮችና አከራዮችን በማስማማት ከ30 ወደ 60 ከ60 ወደ 70 ሴቶችን ያበቃው አታክልት እየተከልኩ ከኔ ከሚገዙ ራሳቸውን እንዲችሉ ከባላቸው እጅ እንዳይጠብቁ አንድ ጎመን ቢተክሉ 5 ቅጠል ቢቆርጡ በአሁኑ ሰዓት 20 ብር ነው። ያቺ 20 ብር ለቤት የሚያውሏትን ሸጠው የራሳቸውን አስቤዛ መሸፈን እንዲችሉ የባል እጅ ሁሉ ጊዜ ተመልካች እንዳይሆኑ ሴቶቹ እንዲበቁ በማድረግ እኔ ተመግቤ የአካባቢዬን በመመገብ እኔ ጤናዬን ጠብቄ የአካባቢውን ሰው ጤና በመጠበቅ አካባቢዬን ጤነኛ ንጹህ አየር እንዲያገኝ አዋፍትም ወደ ሀገራችን እንዲገቡ ንጹህ አየር እንዲተነፈስ ቆሻሻ ሽታ እንዲጠፋ በማድረጌ እና እንትን በማለቴ የምግብ ዋስትና መቤት ተብዬ
ተሸልሜበታለሁ። አንዳንዶቹ ከዚህ በፊት ስልጠና ስለሰጠናቸው የተሻለ ራሳቸው አሰልጣኝ ሆነው ለሌላው ህብረተሰብም ስልጠና እየሰጡ ያሉበት ሁኔታ አለ። የተለያዩ ደግሞ ኤንጂኦዎችም ስልጠና እየሰጡ ያሉበት ሁኔታ አለ። የተለያዩ ተቋማት ኃላፊዎችም ጨምሮ እኛም እንደ ክፍለ ከተማ አስተዳደር በየጊዜው በዚህ ግንዛቤ እየፈጠርን የምንሄድበት ሁኔታ አለ ማለት ነው። እነዚህ ጀግኖች ከጓሯቸው የትርፍ ምርት ለገበያ በማቅረብ የዋጋ ንረትን ይጋፈጣሉ። አትክልት ሸጠው በሚያገኙት ገቢ የጎደለውን የቤት አስቤዛ ያሟላሉ። የከተማ ግብርና በጉለሌ የምግብ ዋስትናን ብቻ ሳይሆን የኢኮኖሚ አቅም ግንባታም ነው። ልማት ትሩፋቱ በጣም አሪፍ ነው። እየሰራን እየበለን ገዝተን አናቅም። አጠቃላይ ጠቀመት ባይዚን አይተው ድንች፣ ካሮት፣ ዘይት ሸሞይ ጎመኑን ሸጬ ለልጆች ዘይት፣ ድንችና ከቤት የጎደለኝን ነገሮች እገዛበታለሁ። ውሃ ለሊት ላይ ነው የምትመጣው እና በጎማ ነው የምናጠጣው። እናቶቻችን ወይ በጀሪካን እየቀዳን። ይሄ ማለት ንጹህ ውሃ ነው፣ ንጹህ ጎመን ነው የምናገኘው። ይሄ ከጤና አንፃር ነው። አልፎ ተርፎም እግረ መንገዱ ወደ ብሎክ 15 ወይም ብሎክ 16 የመጣ ነዋሪ ወይም መንደርተኛ ጎመን እንደውም ሽጡልን ብሎ እቤት እንትን እያሉ ይሸጣሉ ለእናቶች እንደውም ለሚፈልግ ሰው። ይሄ ማለት ምንድነው? ጎመኑ ለሚያይ ሰው ራሱ ያጓጓል እና እኔ አሁን ሰራተኛ በሆንም የሚጎለን ነገር ሽጣ ጎመን የሸጠችበትን ገንዘብ 200 300 ብትሸጥ ሽሮ ቢጎል የሆነ ነገር እንኳን እንጀራ እስኪጋገር የሆነ ነገር የጎደለው ነገር ገዝታ ትጠቀማለች። ያ ነገር ማለት የባል ልጅ አትጠብቅም፣ የኔን ልጅ አትጠብቅም። ሚስት የጎደለውን ነገር ሽጣ ራሷን ትሸፍናለች። ከወር እስከ ወር እንግዲህ አስብ የሚወጣ ነገር አለ፣ ቤት ውስጥ የሚያስፈልግ ነገር እነዛን ከውስጥ ያሉትን ይሸፍናል። ተመስገን ሞስዮ ሸሙዋ ካረከዋ ሶበሶሞ ተመስገን ነው። ጎመን እንሸጣለን እንጂ አንገዛም። ትርፋማም ነን። የቤተሰብ አስተዳዳሪ ስለሆንኩ ጎመኑን ሽጬ ሌሎች የጎደሉኝ ነገሮች እገዛለሁ። አራናይታ በደርወኮ በቃ ጎማ ለማህበረሰቡ እዚህ እየመጣ የሚገዛም አለ። ገበያ እየወጣንም እንሸጣለን። ጎመን የሚገዛ ሰው ከመጣ እሸጣለሁ። ድንችም ነበረ ለራሳችን እንጠቀም። ጠዋት 8 ማታ 8 16 ይሰጣል። አከራያለሁኝ እሸጣለሁ። ቤት የሚገዛኝም ካገኘው እሸጣለሁ። ግለሰብ ላይ ይሻላል። ግለሰብ ጥሩ ነው፣ አይገኝም፣ ሲቆም ይቆማል እንጂ 100 ብር ነው ማከራይ ካፌ ማለት ነው። ልጆችን ሳስተምር በቀን 30 ብር እየቆጠብኩ በወር 900 ብር ሲሆን ለእያንዳንዳቸው ልጆቼ 300 ብር እየላኩ ዩኒቨርሲቲ አስተምሬበታለሁ። በዚህ በጓሮ አትክልቴ ሰው ሲያየው ቀላል ይመስላል፣ ግን በቀን 30 ብር በመሸጣት ቆስጣ እየቆጠብኩ ዩኒቨርሲቲ ልጆችን አስተምሬበታለሁና ትልቅ ደረጃ ደርሼበታለሁ። ልጆቼንም ወደዚህ እንዲገቡ እየገፋፋቸው እነሱም አብረው እያገዙኝ ነው። ፋሚሊ ቢዝነስ ላይ ያሉ የተደራጁ አካላት በተለያዩ በሳንዴ ማርኬቶች ላይ በተቻለ መጠን እንዲያቀርቡ ያግባባን እያቀረቡ ያሉበት ሁኔታ አለ። በኢንተርፕራይዝ ተደራጅተው ሼድ ውስጥ ያሉት እንደዚህ አይነት ባዛሮች ላይ ሳንዴ ማርኬቶች ላይ አውጥቶ በቅናሽ ዋጋ ለህብረተሰቡ እንቁላል ምርት እንዲያቀርቡ እያደረግን ያለ ነው። ቀጣይ ደግሞ በክላስተር ማደራጀት አለብን ብለን ክላስተር መርጠን አንድ ክላስተር ላይ በርካታ ሼዶችን ገንብተን ኢንተርፕራይዝ አደራጅተን እናስገባለን በሚል አሁን ፕሮሰስ ላይ ወደ ቦታ ዝግጅት፣ ቀጣይ ደግሞ ጨረታ ሂደት ላይ ፕሮሰስ የገባንበት ሁኔታ አለ። ይህን ካጠናከረን አይ ቲንክ በዚህ ዓመት መጨረሻ ላይ የተሻለ ውጤት ገበያውን በጣም የሚያረጋጋበት ሁኔታ ይፈጠራል ብዬ አስባለሁ። ይህን ማጠናከር አለብን። ይሄ ደግሞ በተለያዩ ተቋማት ላይ በቅንጅት እየሰራን ያለንበት ሁኔታ አለ። ይህን ማጠናከረን ከቀጠለ ትልቅ ውጤት እናመጣለን ብዬ አስባለሁ። ሰርተው ያሳዩ፣ በስራ የተለወጡ እጆች ያለ ስራ የሚቀመጡ ሰዎችን ይመክራሉ። ትንንሽ ቦታ ያላቸው ሰዎች አይላንድ ይቆረጣል፣ አፈር ይሞላል። በዛች ላይ ደግሞ ተደርጎ ለራሱ መግዛቱን ይተርፋል። አይላንድ ራሱ ስራ አላት። ዛሬ የቆርቆሮ የቀለም ቆርቆሮ ስራ አለ። ስራ የምንጥለው ነገር የለም። እንደ በፊቱ እኮ ወደ ቆሻሻ የሚሰጠው ነገር ሁላ ዛሬ ልማት ነው። ሽንኩርት ምንልጠው ምንልጠው ደግሞ እሷ መዳበሪያ ናት። መዳበሪያ ትሆናለች እና ወጪ ከወጪ ታተርፋለች። በየግድግዳ ላይ ኮንዶሚኒየም ቦታ ምናምን አለ ስለሌለን አለ እንዴ እሱን ደግሞ ባለ መጠቀም እኮ ነው እንዴ። ዋናው ራስ ጭንቅላት ላይ መስራት እኮ ያለብን አይደል እንዴ። ስንሰራው ስንጀምረው ራሱ እየሰፋ ይሄዳል ፍላጎቱ፣ ጊዜሽም ጤናሽም ሁሉ ነገር እንደዛ ነው። መንግስት ዘር በግብርና ላይ አስቀምጦ ኑ ሰዱ እያለ ነው፣ ይሰጣሉ።
መኮትኮቻም ይሰጣሉ፣ ማጠጫም ይሰጣሉ፣ ለበረቱ ለሰሩ ሰዎች ይሰጣሉ፣ ይሸልማሉ እንዲበረታቱ። የቤታቸው ውሃ ልክ ሰርቶ ያበላቸዋል። ግድ መሬት አይደለም። ከመንግስት ጋራም መሬት ካልሰጠን ብሎ መታገል የለባቸው። መጀመሪያ ተሞክራቸውን ማሳየት ነው። ቦታ የለም ብሎ ሰው ድፍን አድርጎ መሄድ የለበትም። የተለያዩ እቃዎችን በማዘጋጀት በሱ ላይ ቆስጣ፣ ሰላጣ፣ ጎመን መትከል ይቻላል። ይሄን ካረገን የራሳችን ቢያንስ ለጎመን፣ ለቆስጣ፣ ለአትክልት ነገሮች የምናወጣው ወጪ አናወጣም ማለት ነው። ይሄን አረገን ማለት ገበያ አረጋጋም ማለት ነው። ውጭ የሚሄደው ውጭ ሄደው ከገበያ የሚገዛው ሰው ቁጥር ይቀንሳል ማለት ነው። ሰው ገበያው ይረጋጋል ማለት ነው። ስለዚህ ከዚህ አኳያ በጣም የተሻለ ስራዎች እናንተም እንዳያችሁት የተወሰነ ነው ያያችሁት። ብዙ አካባቢዎች ላይ እያንዳንዱ ቤተሰብ ጋር ብንገባ እነዚህ አይነት እንቅስቃሴው ላይ የገቡ ሰዎች በርካታ ናቸው። እኛም 2018 ያሰብነው ይሄን በጣም ማጠናክረን እንቀጥላለን። ሁለተኛ ደግሞ ሌላ አዳዲሶቹ ማስገባት አለብን። የኛ ሴክተር ባለሙያዎች ወረዳ ላይ ያሉት፣ ክፍለ ከተማ ላይ ያሉት ከቡድን መሪዎችም ጨምሮ ተከፋፍሎ ድጋፍ ያደርጋሉ። ቴክኒካል ድጋፍ ማለት ነው። ቴክኒካል ድጋፍ ላይ አመራሩ ጋፕ ስላለበት እሱን ግንዛቤ እየፈጠሩ የቴክኒካል ፓርቱን የኛ ባለሙያዎች ወስደው አጠቃላይ ግን ግንዛቤ የተለያዩ ንቅናቄ ስራዎችን አመራር ይዞ እየተደጋገፈን በቅንጅት እየሰራን ያለንበት ሁኔታ አለ። ይሄ ደግሞ ትልቅ ውጤት ያመጣበት መሆኑን እናንተም ያው ዞራችሁ ያያችሁት ነው ማለት ነው። በጉለሌ ጠባቧ መሬት የሰፋ ምርት እየሰጠች ነው እና የተጣሉ ጄሪካኖች፣ ያረጁ ጎማዎች፣ የፕላስቲክ ጠርሙሶች እነዚህ ቆሻሻ አይደሉም፣ የምግብ ማምረቻ ማሽኖች እንጂ። ጓሮ የሌለው በረንዳው ላይ፣ በረንዳ የሌለው ግድግዳው ላይ እንዲያመርት እነዚህ የልማት ጀግኖች እንዲመክራሉ። በየቦታ ቁጭ ከምሉት ስራ ባይንቁ ተደራጅተው ቢሰሩ በዶሮም በልማትም በዚህ በጓሮ አታክልትም ተደራጅተው ቢሰሩ ሰርቶ መለወጥ በቀላሉ ይኖራል። ልጆች ተነሱ ላይ በእርግጥ ምን እመክራቸዋለሁ። ቆፕሪቴ ፑቴኑ ማና መላጋዳይ ቆፕሪቴ ሜዳ እንኳን ስራ የሌላቸው ይቅርና ተማሪዎችን ቢሆኑ ከትምህርት ቤት መልስ ዶማ ይዘው መቆፈር አለባቸው። እኛም ምርጥ ዘር እንሰጣቸዋለን፣ እንዴት እንደሚተከልም እናሳያቸዋለን። ኑይሰበ አከልካይ ማና ጎይስ ባለን መሬት ላይ በተጠቃሚ ከሆን እኮ ያለ ብዙ መሬቶች አሉ። አልፎ አልፎ ብዙ መሬቶች አሉ። የውሃ እንደዚህ መስኖ እየወጣ ምን እያለ ቢጠቀም ህዝቡ ስራ አጥነት ይቀላል። ከዚሁ ከጓሯችን ደግሞ ተጠቅመን ልጆቻችንን ማሳደግ እንችላለን። ቀጠና 5 ላይ ወይም እዚህ ብሎክ ላይ ያለ መሬት ጦም የሚያድር መሬት የለም። በቃ ይሄ ማለት ምንድነው? አንዱ ካንዱ እያየ ነው። ሰው በተፈጥሮ ያው አንዱ የሚሰራውን የሚያየው። ስለዚህ እኔስ ከሚል ነው። ስለዚህ ይሄ ሌላውም አካባቢ ላይ ሌላውም ብሎክ ላይ ድፍን አዲስ አበባ ላይ መስራት አለብን፣ መበርታት አለብን፣ መትካት አለብን ነው። ስራማ አለ፣ ስራ አለ። የራስ አመለካከት ነው እንጂ ስራ አለ። እንዴት ነው ራስሽ ላይ መስራት ያለብሽ? ስራ ዝም ብሎ እኮ አይመጣም አይደለ እንዴ? ሁሉን ነገር መሞከርና በፍላጎት ደግሞ መስራት። ፍላጎት ካለ እኮ ምንም ስራ ምንትን ነገር የለም። ስራ በደንብ አለ። ምንም አትክልቱንም ብትይ ቦታ ከተመቻቸላቸው ይሄንን መነሻሻ መንግስት እርዳታ ካደረገላቸው አረ ስራ የሚሰራማ ወጣት እኔ በደንብ እያየው ነው። ምናልባት ሌሎቹ አመለከታቸው እንደሆነ የተመቻቸ ነገር ስለሚጠብቁ ነው እንጂ ስራ በደንብ አለ። ሌሎችም እንደዚህ ባዶ ቦታ የያዙትም ቢሰሩ እኔ ስሰራ 10 ክፍለ ከተማ ተሞክሮ የወሰደው ከኔ ነው። በጤና ኤክስቴንሽንም በግብርና ሞዴል አድርጎ ያስወጣኝም እንደዛ ነው። 10 ክፍለ ከተማ ሴቶችም ወንዶችም መሬት ያላቸው በተለይ ብዙ ጊዜ በወንዝ ዳር ያሉ ቆሻሻ መድፊያ ምናምን ነበር የሚያደርጉት እና ውሃ የለም የሚባል ስንፍና ነው። መሬት የለንም የሚባል ውሸት ነው። ይሄን የሚሉ ወጣትም ሆነ ሽማግሌ ሆነው የውሸት ነው። ከመንግስትም ድጋፍ እንዲያደርጋቸው በትንሹ ከቤታቸው አልምተው ካሳያቸው ያደራጅና መንግስት ይሰጣል። መሬት አሁን ሞልቷል፣ ለግብርና ይሰጣል። እግዚአብሔር የተመሰገነ ይሁን። እንደ በፊት አይደለም። አሁን ለሚያለሙ ሰዎች ይሰጣልና የለም መሬት የለም ውሃ የለም የሚለው የስንፍና ስራ ነው። የኛን ተሞክሮ ይውሰዱ። መስራት ያስከብራል። መስራት ከበሽታ ነፃ ያደርጋል። ከገበያ የምትገዡ እየተንከባለለ የሚመጣው ከመኪና ሲወርድ ከምን ሲወርድ እየተንከባለለ ከሚገዙ በምን ውሃ እንደበቀለ ሳያውቁ የሚጠቀሙት በሽታ ከሚገዙ ከበራቸው ላይ በማዳበሪያም በእቃም ባለችው መሬት ላይ አልምተው ቢበሉ ጤነኛም ይሆናሉ፣ ተጠቃሚም ይሆናሉ። መንግስትም ይሄን ነው የፈለገው። የመንግስትን እጅ ከመጠበቅ ራስን ማዳን፣ ምግባችን በደጃችን ጤናችን በእጃችን የሚለውን
መፈክር እያሰማው እየቀጠልኩ ነው። ሁሉም ህብረተሰብ በተቻለ መጠን ግቢ ያለው ሰው ይህን መጠቀም የሚችል ሰው ግንዛቤ ተፈጥሮለት በዚህ ዘርፍ ተሰማርቶ ራሱ እንዲችል ቢያንስ ገበያ ላይ ያለው የኑሮ ሁኔታ እንዲያረጋጋ እየተደረገ ነው ያለው። ከዛ አኳያ ትልቅ ለውጥ አምጥቷል ብዬ አስባለሁ። ጉለሌዎች አምነው ለአፈሯ ዘር ሰጡ፣ አፈሯም አብዝታ መለሰችላቸው። ዛሬ በጉለሌ ምግባችን ከጓሮአችን መፈክር አይደለም የአኗኗር ዘይቤ እንጂ ትኩስ አትክልት፣ ጤናማ ምግብ፣ ተጨማሪ ገቢ እንዲሁም አረንጓዴ አካባቢ። ይህ የጉለሌ ምስክርነት ነው። ጥሪው ለሁሉም ነው።